ጤና ይስጥልን ክቡራት ተመልካቾቻችን እንዴት ውላችኋል? ለሰዓቱ ወደ ያዝናቸው ስፖርታዊ መረጃዎች እንሻገራለን። እሱ ባለው ተሾመ ነኝ። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ወደ ቀዳሚው መረጃ አልፋለሁ። የ2018 የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድር የመጨረሻ የልምምድ መርሃ ግብር ተካሄደ። የውድድሩ አምባሳደር አትሌት መሰረት ደፋር ያስጀመረችው ከ35 ደቂቃ በታች ውድድሩን የማጠናቀቅ ፈተና አካል የሆነው ልምምድ ዛሬ ተጠናቋል። ለ4 ሳምንታት በተካሄደው የልምምድ መርሃ ግብር በየሳምንቱ በርካታ ተሳታፊዎች ታድመዋል። ተሳታፊዎች በልምምዱ አትሌት መሰረት ደፋር በምትሰጠው ሀሳብ መሰረት ዝግጅት ሲያደርጉ መቆየታቸውን ተናግረዋል። የልምምዱ መድረኩ ሴቶችን ለማበረታታት የተዘጋጀ መሆኑን የታላቁ ሩጫ በኢትዮጵያ ስራ አስኪያጅ የሆኑት ዳግማዊ ታማረ ተናግረዋል። የመሲ ቻሌንጅ 4 ሳምንት ትሬኒንግ አለው። በየ3 ቀኑ የሚሰራም ቲፕ የትሬኒንግ ቲፕም ከመሲ እንሰጣለን ሁሌና ዋናው ፖይንቱ አንድ ቀን ብቻ ከመሮጥ እንደ ልምድ ለማድረግ እንዲሆን ነው። አንዱ የሴቶች ሩጫ አላማ ከብዙ ነገር አንዱ ሴቶችን በስፖርት ኢምፓወር ማድረግ ነው። ልክ ይሄ ነው። በቃ ሴቶች ሞር ወደ ስፖርት ስትሄጂ የሞከርኩ እንዳለው ይሄ ጠንካራ ትሆኛለሽ፣ ሜንታሊ ስትረስ ታረግፊያለሽ። ተሳታፊዎቹ በበኩላቸው ለውድድሩ በቂ ዝግጅት ሲያደርጉ መቆየታቸውን ገልጸዋል። ሁል ጊዜ እኛ በሳምንት 3 ቀን ትሬን እናደርጋለን። ይሄ ህይወታችን ውስጥ ያለው ፕሮሰስ ነውና ለመሮጥ ደግሞ ያን ያህል አይከብደንም ከስፖርቱ ጋር ስለሆነ ሁሌ ያለ ነው። ይሄ ደግሞ ውድድር መሰረት ደፋር በማዘጋጀቷ በጣም ክብርና አድናቆት አለኝ። ይሄን መግለጽ እፈልጋለሁ። 3ቱን ሳምንት በጣም ፕራክቲስ እያደረግን ነው። ሙሌ ደግሞ በጣም ያነሳሳናል፣ በደንብ ያሳትፈናል። እኛም በደንብ በቂ ዝግጅት አድርገናል። እርግጠኛ ነኝ ይሄ ቡድን እንዳለ የምታየው ከ35 በታች ለመግባት ቆርጦ የተነሳ ነው። የ2018 ሳፋሪኮም ቅድሚያ ለሴቶች ውድድር መጋቢት 13 የሚካሄድ ይሆናል። በዓለም አትሌቲክስ የፕላቲኒየም ደረጃ የተሰጠው የሴውል ማራቶን በኢትዮጵያውያን የበላይነት ተጠናቋል። በደቡብ ኮሪያ ሴውል በተካሄደ ውድድር በወንዶች የባለፉት ዓመት አሸናፊው ሀፍቱ ተክሉ ፈጣን ሰዓት በማስመዝገብ ለተከታታይ ዓመት አሸንፏል። ከፍተኛ ፉክክር በታየበት ውድድር አትሌት ሀፍቱ 2 ሰዓት ከ04 ደቂቃ ከ23 ሴኮንድ በሆነ ፈጣን ሰዓት የውድድሩ አሸናፊ ሆኗል። አትሌቱ በሞስነት ገረመው በ2022 የተያዘውን የቦታውን ክብረ ወሰን በ20 ሰከንዶች በማሻሻል አሸንፏል። ሌላኛው ኢትዮጵያዊ አትሌት ጌትነት ሞላ በ2 ሰከንዶች ተቀድሞ ሁለተኛ ደረጃን ይዞ ሲያጠናቅቅ ኬንያዊው ግልበርት ኪቤት ሶስተኛ ወጥቷል። በተጨማሪም አትሌት ጸጋይ ታደሰ 4ተኛ ደረጃን በመያዝ ውድድሩን አጠናቋል። በሴቶች ከ1 እስከ 3 ያለውን ደረጃ ኢትዮጵያውያን ይዞ ሲያጠናቅቁ ሄቨን ኃይሉ የግል ፈጣን ሰዓት በማስመዝገብ አሸንፋለች። አትሌት ሄቨን ውድድሩን 2 ሰዓት ከ19 ደቂቃ ከ10 ሴኮንድ በመግባት ነው ያሸነፈችው። በቀለች ጉደታና ቦሰና ሙላቱ በሰከንዶች ልዩነት ተከታትሎ ገብተዋል። የሲቢኤ ኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች ትናንት ቀጥሎ ሲደረጉ ኢትዮጵያ ንግድ ባንክ ሐዋሳ ከተማን 4-2 በሆነ ውጤት አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ናትናኤል ዳንኤል፣ አዲስ ግደይ፣ ሁዘይፋ ሻፊና ሲመር ፒተር የንግድ ባንክን ግቦች አስቆጥረዋል። ጌታነህ ከበደና ሽመልስ በቀለ የሐዋሳ ከተማን ከሽንፈት ያልታደጉ 2 ግቦችን አስገኝቷል። ውጤቱ ተከትሎ ኢትዮጵያ ንግድ ባንክ ነጥቡን 30 ሲያደርስ ሐዋሳ ከተማ 40 ነጥብ ላይ ተቀምጧል። በሌላ ጨዋታ አዳማ ከተማን የገጠመው ኢትዮጵያ ቡና 3-2 አሸንፏል። ዘላለም አባተ፣ በፍቃዱ አለማየሁና ሐምዛ ሱልጣን የኢትዮጵያ ቡናን የማሸነፊያ 3 ግቦች ያስገኙ ተጫዋቾች ሆኗል። በሌሎች ጨዋታዎች ወልዋሎ ዓዲግራት ዩኒቨርሲቲ ድሬዳዋ ከተማን 1-0፣ ኢትዮጵያ መድን አርባ ምንጭ ከተማን 2-0 አሸንፏል። የሲቢኤ ኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት የመጨረሻ 2 ጨዋታዎች ዛሬ ቀጥሎ ይደረጋሉ። በሐዋሳ ዩኒቨርሲቲ ስቴዲየም 10 ሰዓት ላይ ነገሌ አርሲ ከኢትዮ ኤሌክትሪክ ጋር፣ በተመሳሳይ ሰዓት ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መቀለ ሰባ እንደርታ ከወላይታ ዲቻ ይጫወታሉ። በ30ኛ ሳምንት የኢንግሊዝ ፕሪሚየር ሊግ አርሰናል ሲያሸንፍ ተከታዩ ማንቸስተር ሲቲ ነጥብ ጥሏል። በኤምሬትስ ስቴዲየም ኤቨርተን ያስተናገደው አርሰናል ተቀይሮ በገቡ ተጫዋቾች አማካኝነት 2-0 በሆነ ውጤት አሸንፏል። ጨዋታው ሊጠናቀቅ 1 ደቂቃ ሲቀረው ቪክተር ዮከሬሽ የመጀመሪያን ግብ ሲያስቆጥር ወጣቱ ማክስ ዶማን በባከነ ሰዓት ሁለተኛዋን ግብ አክሏል። በሌላ በኩል የፔፕ ጋርዲዮላ ማንቸስተር ሲቲ ከሊጉ መሪ ጋር ያለውን ልዩነት ለማጥበብ ወደ ለንደን ስቴዲየም ቢያመራም ከዌስትሃም ዩናይትድ ጋር 1-1 በሆናቸው ውጤት ተለያይቷል። ይህ ውጤት ዌስትሃምን ከወራጅ ቀጠናው እንዲወጣ ረድቶታል። አርሰናል በ70 ነጥብ ሊጉን በከፍተኛ ደረጃ እየመራ ይገኛል። ማንቸስተር ሲቲ አንድ ተስተካካይ ጨዋታ ያለው ከአርሰናል በ9 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል።
የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብሮች ዛሬም ቀጥሎ ይደረጋሉ። ለአውሮፓ ሻምፒዮንስ ሊግ ተሳትፎና በሊጉ ለመቆየት ያለሙ ተጠባቂ ጨዋታዎች ይደረጋሉ። በሊጉ ለመቆየት የታገለ የሚገኘው የሰሜን ለንደኑ ክለብ ቶተናም ሆስፐር ዛሬ አመሻሽ 1 ሰዓት ከ30 ላይ በአንፊልድ ስቴዲየም ከሊቨርፑል ጋር ይገናኛል። ቶተናም በሊጉ ያለፉትን 11 ተከታታይ ጨዋታዎችን ማሸነፍ ባለመቻሉ ከፍተኛ ቀውስ ውስጥ የሚገኝ ሲሆን አዲሱ አሰልጣኝ ዩገር ቱዶርም ቡድኑን ወደ ድል ለመመለስ የታገሉ ይገኛሉ። ሊቨርፑል በበኩሉ የሻምፒዮንስ ሊግ ተሳትፎን ለማረጋገጥ የሚያደርገውን ጉዞ ለማጠናከር ወደ ሜዳ ይገባል። ቀዮቹ በሜዳቸው ከቶተናም ጋር ባደረጓቸው ያለፉት 31 ጨዋታዎች የተሸነፉት በአንድ አጋጣሚ ብቻ መሆኑ ለዛሬው ጨዋታ የሞራል ብልጫ ይሰጣቸዋል። በሊቨርፑል በኩል ግብ ጠባቂው አሊሰን ቤከርና የመስመር ተጫዋቹ ፌዴሪኮ ኬዛ ከጉዳት መመለሳቸው ተዘግቧል። ቶተናም ግን በተከላካይ ክፍሉ ላይ በሚክ ቫንዲቬን እና ክርስቲያን ሮሜሮና ጆ ፓሊኒያ አለመሰለፍ ሊፈተን እንደሚችል ተገምቷል። ሌላኛው ተጠባቂ ጨዋታ በኦልድ ትራፎርድ 11 ሰዓት ላይ በማንቸስተር ዩናይትድ እና በአስቶን ቪላ መካከል ይደረጋል። ሁለቱ ክለቦች በ51 እኩል ነጥብ በግብ ክፍያ ተበላልጦ በሶስተኛና በአራተኛ ደረጃ ላይ ይገኛሉ። ማይክል ካሪክ ዩናይትድን ከተረከቡ በኋላ ካደረጓቸው 8 ጨዋታዎች 7ቱን ያለ ሽንፈት ማጠናቀቃቸው ለቡድኑ ትልቅ መነሳሳት ፈጥሯል። በተመሳሳይ 11 ሰዓት ክሪስታል ፓላስ ከሊድስ ዩናይትድ፣ ቶተናም ኖቲንጋም ፎረስት ከፉላም ይጫወታሉ። በ28ኛ ሳምንት የስፔን ላሊጋ ሪያል ማድሪድና አትሌቲኮ ማድሪድ ተጋጣሚዎቻቸውን አሸነፉ። ኤልቼን በሜዳው ያስተናገደው ሪያል ማድሪድ 4-1 በሆነ ሰፊ የግብ ልዩነት አሸንፏል። አንቶኒ ሩዲገር፣ ፌዴሪኮ ቫልቨርዴ፣ አርዳ ጉለርና ዲን ሀውሰን የማሸነፊያ ግቦችን ያስቆጠሩ ተጫዋቾች ሆነዋል። የኤልቼን የማስተዛዘኛ ግብ ማኑኤል አኒሄል አስቆጥሯል። ውጤቱን ተከትሎ ሪያል ማድሪድ ነጥቡን 66 በማድረስ ከመሪው ባርሴሎና ጋር ያለውን ልዩነት በአንድ አጥብቧል። አትሌቲኮ ማድሪድ ሄታፌን አስተናግዶ በናኡኤል ሞሊና ብቸኛ ግብ አሸንፏል። ሶስተኛ ተከታታይ ድሉን ያስመዘገበው የዲዮጎ ሲሞኒ ቡድን በ57 ነጥብ ሶስተኛ ደረጃ ላይ ተቀምጧል። የሊጉ መሪ ባርሴሎና ዛሬ ከሴቪያ ጋር ይጫወታል። የሃንሲ ፍሊክ ቡድን ድል ከቀናው መሪነቱን በ4 ነጥብ ያጠናክራል። ተጋጣሚው ሴቪያ ከመጨረሻ 5 ጨዋታዎች በአንዱም አልተሸነፈም። የአራት አቻና የአንድ ድል ውጤት አስመዝግቦ በ31 ነጥብ 14ኛ ደረጃ ላይ ተቀምጧል። በጣሊያን ሴሪ 9ኛ ሳምንት በሜዳው ጁሴፔ ሜዛ አታላንታን ያስተናገደው ኢንተር ሚላን 1-1 ተለያይቷል። ፍራንቼስኮ ፔዮ ኢስፓሲቶ ኢንተርን መሪ ያደረገች ግብ ቢያስቆጥርም ውጤቱን አላስጠበቀም። አታላንታ ኒኮሎ ክርስቶቪች ባስቆጠረው ግብ ነጥብ ተጋርቶ ወጥቷል። በሌላ ጨዋታ ጁቬንቱስ ዩዲኔዜን በቦጎ ብቸኛ ግብ 1-0 በሆነ ውጤት አሸንፏል። ጁቬንቱስ ማሸነፉን ተከትሎ የሻምፒዮንስ ሊግ ተሳትፎ የሚያስገኝለት ደረጃ ላይ መቀመጥ ችሏል። በጀርመን ቡንደስሊጋ መሪው ባየር ሙኒክ ሲያሸንፍ ቦሩሲያ ዶርትመንድ አቻ ተለያየ። ከሜዳ ውጭ ከባየር ሊቨርኩሰን የተጫወተው ባየር ሙኒክ 1 አቻ ተለያይቷል። አሌክስ ጋርሲያ ለሊቨርኩሰን፣ ሉዊስ ዲያዝ ደግሞ ለሙኒክ ግቦቹን አስቆጥሯል። ኒኮላስ ጃክሰንን ግብ አስቆጣሪው ሉዊስ ዲያዝ ከሙኒክ በቀይ ካርድ ከሜዳ ወጥቷል። ቦሩሲያ ዶርትመንድ በበኩሉ ኦግስበርግን 2-0 በመርታት ከመሪው ባየር ሙኒክ ያለውን የነጥብ ልዩነት ወደ 9 አጥብቧል። አዴሚ እና ሬጊያኒ የዶርትመንድን የማሸነፊያ ግቦች አስቆጥሯል። አይንትራ ፍራንክፈርትም ሃደንየምን 1-0 ሲረታ ዛሬ ስቱትጋርት ከአርቢ ላይፕዚግ የሚያደርጉት ጨዋታ ይጠበቃል። በኢንዲያን ዌልስ የቴኒስ ውድድር ዳንኤል ማድቬዴቭ እና ካርሎስ አልካራዝን በማሸነፍ ለፍጻሜ ደረሰ። ካሊፎርኒያ ላይ በተደረገ የግማሽ ፍጻሜ ጨዋታ ሩሲያዊ የ30 ዓመቱ ኮከብ ሜድቬዴቭ የዓለም ቁጥር አንዱን ካርሎስ አልካራዝን 6-3 እና 7-6 በማሸነፍ ነው ለፍጻሜ የደረሰው። ሜድቬዴቭ በፍጻሜው ከዓለም ቁጥር 2ቱ ያኒክ ሲኒየር ጋር ዛሬ ይጫወታል። የሴቶች ፍጻሜ ዛሬ ሲደረግ የዓለም ቁጥር 1ዷ ሃሪና ሳባሌንካ ከዓለም ቁጥር 3ቷ ራባኪና ጋር ትፋለማለች። ተመልካቾች ለሰዓቱ ያዝናቸው ስፖርታዊ መረጃዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን